የቆመው እና ፊዚካሊ በጣም ደቋል። ይሄንን እንጨት ሲሸከም ነው ያገኘው። ስለዚህ 40ውን ተገርፏል ማለት ነው። ደሙ እላዩ ላይ ነው ያለው። ስምዖን ሲያገኘው ባይዘው ኢየሱስን መሬት ላይ በደህናው ተአምር የሚያደርገው አይነት አይደለም። ይሄኛው ኢየሱስ በጣም በሲቃይ ውስጥ ነው ያለው፣ ጣር ውስጥ ነው ያለው። ሮማውያን በእነሱ ባልሆነ ስርዓት ኢየሱስን ሊሰቅሉት ነው። መስቀል ሮማውያን አዶብት አድርገውት ነው እንጂ የሮማውያን አይደለም፣ የፔርሺያውያን ነው። ሮማውያን እየገረፉ 40 ገርፈውት የለ የሮማውያን እሱ ነው። 40 ገርፈው ቡጭቅጭቅጭቅ አርገውት ሰውየውን ቶሎ እንዳይሞት ያደርጉታል። ባይዘዌ ስሎ ዴዝ ነው ግን ማክሲመም ፔን ነው። ቶሎ ከሞተ አይቀጣም፣ ቶሎ እንዳይሞት ነው ቅጣቱ። ቅጣቱ አንዱ ፓርት ቶሎ እንዳይሞት። ለምን? ሎንግ ሰፈሪንግ። አሁን ያንን የሮማውያንን ማክሲመም ቅጣት ተቀብሎ ቀጥሎስ የፔርሺያውያንን ደሞ ሊቀበለው ነው። ቱ ደ ማክሲመም ሰው የሚደርስበትን ሲቃይ በሙሉ ኢየሱስ ተሸክሞ ስምዖን አየው። እንደዚህ አየው። የእግዚአብሔር ልጅ ነው፣ መሲህ ነው፣ ጌታ ነው። አያቅም። አየው። ሲያየው ተተልትሎ ተቦጫጭቆ ሰውነቱ ላይ ልብስ የለም፣ ኔክድ ነው። ዋው! እናንተ ብትሆኑ፣ ስምዖን ብትሆኑ ከሰው መሃል ድንገት እንደዚህ ብቅ ብላችሁ ኢየሱስን ብታዩት ማለት ፊት ለፊት ላይ የለም ሰውየው። ፊት ለፊት ላይ የሮም ወታደሮች፣ የሚጮሰው የሚያለቅሱ ሴቶች ደረታቸውን እየደቁ የሚጮሁለት ለኢየሱስ ይጮሃሉ። ምናልባት አገልግሎቱን የተካፈሉ መሲህ ነው ብለው አይደለም እኮ የሚጮሁለት። ምናልባት ልጇን ፈውሶላታል፣ ኮምፓሽኑን ያውቁታል። ምናልባት እንጀራ አብዝቶ አብልቷቸዋል። ይሄንን የተካፈሉ ሰዎች ሊሰቀል እኮ አይገባውም፣ ይሄን የመሰለ ጥሩ ሰው ነው የሚሉት፣ የእግዚአብሔር ልጅ ነው ማን ይለዋል? ደረታቸውን እየደቁ የሚከተሉ የሚያለቅሱ ሴቶች አሉ። ኢየሱስ የተቀበለውን ይሄንን የሮማውያኑን የጅራፍ ሲቃይ ባይዘው ሴቶችና የሮም ጀነራሎች አይቻልም፣ እንደዚህ መቀጣት አይቻልም። የሮም ጀነራል የፈለገውን ነገር ቢያደርግ የሮም ጀነራል በዚህ አይነት መንገድ አይቀጣም። ቀጥሎ ሴቶችን እንደዚህ መቅጣት አይቻልም። ኔክ ዳርጎ እንደዚህ አይቀጣም። የሀገሪቱም ትልልቅ ሰዎችም እንደዚህ አይቀጡም። አይሁዳዊ ነው። ቀጥሎ ይቀጣ ተብሎ ተላልፎ ነው የተሰጠው። ከዛስ አባቱም ተስማምቷል። ይሄ ፓኒሽመንት ለኃጢአት ነው፣ ለልጁ አይደለም። አብ እኮ ልጁን እየቀጣ አይደለም፣ ኃጢአት ተሸክሞ ኢየሱስ ስለ ኃጢአት የሚሆነውን ክፍያ እየከፈለ እንጂ አብ ልጁን እየቀጣ አይደለም። አብ ኃጢአትን ነው የሚቀጣው፣ ልጁ ኃጢአትን ተሸክሞ ነው ዋጋ እየከፈለ ያለው። እና የገረመው ስምዖን አየው። ጠጋ አለ። አልቻለም። ታውቃላችሁ፣ አይቶ ኧረ እኔ ለበዓል ነው የመጣሁት ብሎ እንደሌላው ተመልሶ አልሄድም። ጠጋ አለ። ጠጋ ሲል ና አሉት የሮም ወታደሮች። ና አንተ የሌላ ሀገር ሰው ነህ፣ አለባበስ ራሱ ያስታውቃል። የገጠር ሰው ያስታውቃል እንዴ? እናንተን አይመስልም። ና አለው። 800 ማይል መጥቷል ይሄ ሰው። 800 ማይል ማለት ምን ማለት ነው? ከቀሬና አሁን ኢየሱስ እስከ ኢየሩሳሌም 1300 ኪሎ ሜትር ነው። 1300 ኪሎ ሜትር ነው መጥቶ ድንገት ነው የመጣው። ና ተሸከምለት ሲሉት ከኢየሱስ ትከሻ ላይ አይደለም የተቀበለው እንጨቱን። ኢየሱስ መሸከም አቅቶት ወድቋል። ኢየሱስ መሸከም አቅቶት ወድቆ እንኳን እንጨቱ ሊሸከም ራሱ መቆም አይችልም። ተነስቶ ሲያጣጥር ስምዖን ጠጋ ብሎ ያየዋል። ታውቃለህ፣ በደም የተነካካ እንጨቱን እያየ ጠጋ ብሎ ሲያየው እዚህ የተተለተለው ሰውነት ውስጥ ይሄ አቧራው ገብቷል። ደሙ አጥንቱ እስኪታይ ነው። አጥንቱን አልነኩትም። ከአጥንቱ አንዳች አይሰበርም የሚል ቃል ስላለ አጥንቱን መንካት አይቻልም። ስጋውን የተለተሉት አንድም አጥንቱ አልተነካችም። አጥንቱን መንካት አይቻልም። ከአጥንቱ አይሰበርም የሚል ቃል አለ። ሌላውን ሊፈጩት ይችላሉ። ባይዘው በእልህ ኢየሱስን አትችልም ቃል አለ አጥንቱን እንዳነካ የሚል። እስከፈለጉ ድረስ ግን ይገባሉ። ቡጭቅጭቅ ሲያደርጉት ወድቆ ሲነሳ እንትኑ ገብቷል ሰውነት ውስጥ እና ስምዖን አየው። ታውቃለህ፣ ጠጋ ብሎ ማንም ሐዋርያ በዛ ልክ የተጠጋው የለም ኢየሱስን።
ማናቸውም እንዲህ ተጠግተው አላዩትም። ስምዖን ጠጋ ብሎ አየው፣ እንጨቱን አለ ተሸከመው፣ ብድግ አድርጎ እንጨቱን ተሸከመለት እና ኢየሱስ ከፊት ይሄዳል፣ ስምዖን ተሸክሞለት ከኋላ ይሄዳል። ያየዋል፣ ስትራይፕሱ ትዝ ይከተለዋል። መጽሐፍ ሲናገር የኢየሱስን እንጨት ተሸክሞ እንዲከተለው አስገደዱት የሚል ቃል አለ። ኢየሱስን መከተል ተገዶ ራሱ ያዋጣል። ተገዶ ራሱ ጎናቸው ተገደህ መከተል ራሱ ያዋጣል ብሉት። ተለምነህ አይደለም ብራዘር እባክህ ተከተለው ተብለህ ተለምነህ አይደለም፣ በግድ እንዲህ ሳይገባ ራሱ መከተል። ለምን መሰለህ? የሆነ ቀን ይገባል፣ ራስን ኢየሩሳሌም ቸርች ታገኘዋለህ። በአማረ ቀን እያልን ነው ቅድም እንደዘመርን። አስገደዱት። ሲያስገድዱት እሱስ እሺ አለ። እሺ እምቢ አላለም። ኧረ እሺ እከተለዋለሁ፣ ይሂድ። ኢየሱስን ከተከተልከው ደግሞ ይዞ ሄደው ወደ መስቀል ነው። ከየትም ጀምር ከተከተልከው ይዞ ሄደው ወደ ክሮስ። የትም ጀምር መከተል፣ መጨረሻ ላይ ግን እዛ መስቀሉ ጋር ትገናኛላችሁ። እና ደግነቱ እሱ መጨረሻ ላይ ነው ያገኘው። ሊሰቀል ሲል ተሸከሙት። እንደሱ አይደልኛ ስምንለው። እኛ ግን የተሰቀለውን ክርስቶስን ስለሚያምር አይደለም ቸርች ያስገባኑ መስቀል፣ ኢየሱስ ስለሞተበት ነው። አያምርም? ሊትራሊ ካያችሁት አያምርም? ያምራል? አያምርም? እዚህ ውስጥ ስንት አርክቴክት አለ። በጣም እስቲ ያማረ ቆንጆ ነገር ስሩ ብንልኮ የሆነ የሚሄድ መድረክ ልትሰሩልን ትችላላችሁ። ባይዞ አለ የለም የሚባል መድረክ መስቀል ላይ ከሌለበትስ ሶሻል ክለቢውን ምን አይለይም። ክሮስ ካለስ ስትገባ ፍሬም ያደርጋል። ለምን? ኢየሱስ የተሰቀለበት ነው። የሆነ ቦታ ስትገባ መስቀል ካየ ቤተ ክርስቲያን ነው እንዴ ትላለህ። ካፌ ትልቅ መስቀል አድርገው ቢጠብቁ አበላም፣ ጸልየ ትወጣለህ። አመስግነ። ለምን? ፍሬም ያደርጋል። ስለሚያምር እንዳይመስል ኢየሱስ ሞቶበታል። እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል ተሸከመው። እንጨቱን ብቻ እንዳይመስል የተሸከመው ደሙን ነካው። የኢየሱስ ደም እላዩ ላይ አረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመው። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ እሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ፣ አሻራው አለ። እዚህ ጋር ሲነካኝ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር እና ሲሄድ ኢየሱስ ስማ ምን መሰለህ፣ አሁን ዝም ብሎ መከተል አይደለም። ኢየሱስ ሲሄድ ዝም ብሎ አይሄድም፣ መልስ ይሰጣል። ይሄ የሚመለስለት ነገር ካለ መልስ እና እየሄደ እያለ ደረታቸውን እየደቁ ሲያለቅሱ እየሄደ አንተ ማውራት በማይቻልበት ሰዓት ኢየሱስ አንድ መልስ ሰጠ አይደል? እናንተ የኢየሩሳሌም ሴቶች ሆይ አላቸው ሲያለቅሱ። እንዲሰሙት አድርጎ ነው። ለእኔ አታልቅሱልኝ። ለምን? ይገባኛል፣ ላደርገው የመጣሁት ይሄንን ነው። ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይሄንን ለሚያደርጉት ለነሱ አልቅሱላቸው እንጂ መሲህ ተልኮ አልቀበልም እምቢ በእኛና በልጆቻችን ላይ ይሁን ያሉት ትዝ ይላችኋል። ይሄ ሰው ንጹህ ነው ሲል ከደሙ ንጹህ ነኝ ሲል ጲላጦስ እሱ ላይ የሚሆነው በእኛና በልጆቻችን አስወግደው እርግማን ከመጣ በሱ በኩል እኛና ልጆቻችን ላይ ብለዋል። ኢየሱስ እንደዚህ ያለ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ አለና በእርጥቡ እንጨት እንዲካረጉ በደረቁ አለ። ንጹህን ሰው ለመስቀል እንዲሆኑ በኋላ ላይማ አይችሉትም አለ። በእርግጥም ያው 70 ኤዲ ላይ ታውቃላችሁ ሮሞች መተው ኢየሩሳሌምን ምን እንዳረጓት እና ኢየሱስን ይዘውት ሄዱ። መንገዱን ሲሄድ ስምዖን ከኋላ ይከተለዋል
እና ኢየሱስ ከፊት ከፊት ይሄዳል። በጣም ያስደንቀኝ የዚህ የወንጌላት ጸሐፊያን የሚቀጥለውን ታሪክ ከማብራራታቸው በፊት ይዘጉታል። ኢየሱስን ወስደው ሰቀሉት ይልና ከዛ ቀጥሎ ደግሞ ማብራሪያ ሰቀሉት ሲል ቴዎፍሎስ የመጽሐፉ አድማጭ ቴዎፍሎስ ነው ሲያነበው ቁጥር 33ን በግራና በቀኝ አድርገው ኢየሱስን ሰቀሉት። ሁለት ሰው በግራና በቀኝ አድርገው ኢየሱስን ቴዎፍሎስ እየሰማ ነው ባይዘው እያነበበ አይደለም። ቴዎፍሎስ ትክክለኛ ቃላቶቹን ካያቸዋቸው እያነበበ አይደለም እየሰማ ነው። ቴዎፍሎስ የሉቃስ ወንጌልና የሐዋርያት ሥራ አድማጭ ተደራሲ እሱ ነው እና እየሰማ ነው። እሺ ይሄ የቀሬናው ስምዖን የት ነው ያለው ይላል። የቀሬናው ስምዖን እንጨቱን ተሸክሞ ተከተለው ምናምን ሲባል የት ለምን መሰላችሁ? አሁን ይሄ ወንጌል የተጻፈው መቼ መሰላችሁ? 63 ኤዲ ነው። ኢየሱስ የሞተው 33 ኤዲ ነው። ከ30 ዓመት በኋላ ማለት ነው። ስለዚህ ቢያንስ 63 ኤዲ የተጻፈበት ዓመት ላይ እንኳን ቢያገኝ ኢየሱስ ወደ አብ ካረገ ራሱ ከ30 ዓመት በኋላ ነውና የቀሬናው ስምዖን እንደዚህ ኢየሱስን መስቀሉን ተሸክሞለት ተከተለ። የት ነው ያለ ቀሬናው ስምዖን ብሎ ሲጠይቅ ሉቃስን ምናልባት ካገኘው የት ነው ያለው ሲለው አንጾኪያ ቸርች ቤተሰብ ነበረው ሲለው እኔ ጴጥሮስ ብዙ አልነገረኝም። ማርቆስ ግን ከማቴዎስና ሉቃስ እንደ መሰረት የተጠቀሙት የማርቆስ ወንጌልን ነውና እኔ የማርቆስ ወንጌልን አንብቤዋለሁ ቀድሜ። ለምን እንደ ሰብስትራክቸር የተጠቀምኩት ታሪክ ለማደራጀት የተጠቀምኩት የማርቆስ ወንጌልን ስለሆነ ማርቆስ ግን ሲጽፍ እስክንድሮስና ሩፎስ የሚባሉ ሁለት ልጆች ነበሩት። እነሱ ደግሞ በሮሜ ምዕራፍ 16 ላይ ጳውሎስ ጠቅሷል ስማቸውን። እንደውም ስምዖን አለና የሩፎስ አባት ብሎ ስምዖንን ሁሉ ሜንሽን አድርጎታል። ልጆች ነበሩት እና በቤተ ክርስቲያን እነሱ እያገለገሉ እሱም አንጾኪያ ቸርች ውስጥ እየመራን ያለው ይገባዋል። እሺ ቀጥል ሲል ኢየሱስንም ወስደው ሰቀሉት ሲል ኦሬዲ በጌታ ነው ቴዎፍሎስ። ሰቀሉት ሲል አይ ቲንክ የሚያለቅስ ይመስለኛል። የመጀመሪያ አድማጭ ጌታዬ ተሰቀለ። ሰቀሉት። ከዛ ቁጥር 34 በጣም ሰፊ ሐሳብ ነች። ቁጥር 34 ግን ዝም ብዬ ልለፋት። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። አይደለም የሚለው አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ ማለት ምን ማለት መሰላችሁ? ኢየሱስ ለአዲስ ኪዳን ደቀ መዛሙርት ፓተርን ተወልን። ፓተርን ነው ባይዘው ይሄ ጥላሁን እንዲህ ያደረገ ነው መኖር ያለበት የሚል ፓተርን ነው። ለገዳዮቹ፣ ለሰቃዮቹ፣ ለሚያዋርዱት እላዩ ላይ የነበረች ጥቂት ልብስ ነበረች፣ እሷንም ገፋው አወለቁ። ፉሊ ኢየሱስ ላይ ያለው ልብስ በሙሉ አወለቁ። ጳውሎስ እንዳለን ሁለተኛ ቆሮንቶስ ላይ እንዳለ እኛ በእርሱ ባለጠጋ እንሆን ዘንድ እርሱ ስለ እኛ ድሃ ሆነ የሚለው ፉሊ ኢየሱስ ሉዝ አረገ ምንም ነገር። እኛ በእሱ ባለጠጋ እንሆን ዘንድ ሁሉ ያለው እርሱ ድሃ ሆነ። ለምን? በእርሱ ጥላሁን ባለጠጋ እንዲሆን፣ የህይወት ባለጠጋ እንዲሆን፣ በጽድቅ ባለጠጋ እንዲሆን፣ እግዚአብሔር በሚያስፈልገኝ ነገር በሙሉ ጥላሁን ሊሞላው ልጁን ባዶ አረገው። ልብሱን አወለቁ ማለት ዝም ብሎ ጥላሁን ኮቱን አወለቀ ማለት ብቻ አይደለም፣ ጥቅስ ነው። ቀጥሎስ ኢምፕሊኬሽኑ ምንድን ነው? ኢየሱስ ስለ ሰው ልጆች ሁለንተናውን ሰጠ ማለት ነው። ሀብቱን ሰጠ ኢየሱስ። ልብሱን ወሰዱ፣ ጤናውን ወስደውበታል። ኢየሱስ ደም አንጠባጥበዋል። ይሄ ህመም ነው፣ ሊትራሊ ህመም ነው። ህመም ኤክስፔሪየንስ እያደረገ ነው። ለምን? በእርሱ ቁስል እኔ ደህና እንደሆን። ምንም ሉዝ የሚያደርገው እኔ ጌን እንዳረግ ነው። አልቲሜትሊ ህይወት ሉዝ አረገ። ሞቴን ወሰደ፣ እኔ ህይወት ጌን አረኩ። በክርስቶስ የሚባል መጣ እኔ ጋር። ጥላሁን ማን ነው? ኃጢአተኛ፣ ወንጀለኛ፣ ሞት የሚገባው በእግዚአብሔር ጽድቅ ፊት መቆም አይችል የሚለውን በሙሉ ኢየሱስ ወሰደውና ኢየሱስ የእግዚአብሔር ልጅ ነው የሚለው ልጆች የሚል ተበተነ ላይ አይችልም። ይህንን ሲያደርግ ግን አይ ሹመት ብቻ አይደለም የሰጠኝ፣ ሪሊ ኤክስፔሪየንስ አረገው ኢየሱስ።
ልብሱን አወለቁ፣ ከላይ አወለቁ፣ መሬት ላይ ቁጭ አደረጉት። ሰቀለውት ዕጣ ተጣጣሉበት። እንደውም ማቴዎስ ምንድነው የሚለው መሰላችሁ? እንካፈለዋ ሲሉ እንዳነከው ቆይ አሉና ለምን እንዲቆርጣል ይሄን ኮታው ለሁለት ቆርጣ እንካፈለው ቢባል አስበው ለካምን ቆርጠው ዕጣ እንጣጣልና ይወጣለት ይውሰደው። መጽሐፍ ምን እንደምታውቃለሽ? በልብሴም ላይ ዕጣ ተጣጣሉ የሚለው ቃል ተፈጸመ ይላል። ለልብሱ አንተ ለዚህ ጥቅሳለሁ ሊቆርጥ ሲል ታተው ሰውየው ጥቅሱን አያውቀውም። ባይዘው ይረፍ ያለው አለማወቃችን ሁሉ በሱ ሉዓላዊ ስልጣን ስር ታተው እንዳቀድ አለ። ለምን እንጣጣልና ይወጣለት ይውሰድ። አንተም ከወጣሉ ሰድ እኔ ከወጣለሁ ልሰድ። እራፊ አይቀዱም ተላዩ ላይ። ከዛ ቀጠለ። እሱን ሰጠ፣ ሁሉን ነገር ሰጠ። በመስቀል ላይ ይህንን ልመና ይለምናል። እነሱ ይህን ሲያደርጉ ገርፈውታል፣ ወግተውታል፣ ሁሉን ነገሩን ወስደውበት። ከዛ ደግሞ ምን ይላቸዋል? ሕይወት ቀርቶኛል ልስጣችሁ። እስካሁን የወሰዳችሁት አያድናችሁም። የእናንተን ሞት አምጡና ሕይወት ደግሞ ወሰዱ ከኔ። የሚያደርጉትን አያውቁ። አባቶይ ይቅር በላቸው። ጎናቸው የሆነ ሰው ጠላትን መርቅ በሉት እስቲ። ምን ያክል እንዳልተረዱት የምታውቁት? ልብሱ ላይ ዕጣ ተጣጥለው ከወሰዱ በኋላ ልብሱ ገዢዎች ናቸው። ኖርማል ሕዝብ አይደለም። ገዢዎቹ ቆሙና እንደዚህ ያሉት፣ እርሱ ብዙዎችን አዳነ፣ ራሱን ግን ማዳን አልቻለም። በጣም ብዙዎችን አዳነ፣ አይገርምም? ግን ንግግራቸው ትንቢት እኮ ነው። ብዙዎችን አዳነ። ኦፍ ኮርስ ራሱን ማዳን አልቻለም። ብዙዎችን ለማዳን ነው። ኢየሱስ ከመስቀል ቢወርድ ተቸዋለሁ ቢል ባይዘው አሁን እየሞተ እያለ እናንተስ በዛ ቢል ወደ አፈርነት ነው የምንመለሰው። ተቀለ ሳንፈጠር በፊት እንደ ጴጥሮስ ላግዝ ብሎት እኔ ሁሌ ነው ማነሳት። ማልኮስ መጥቶ አገር ሲረብሽ ኢየሱስን ይዞ በቃ ይዤዋለሁ ዋናውን አግኝቼዋለሁ ምናምን ሲል ጴጥሮስ ሰይፍ ላጣርጎ ጌታስ ሰይፍን ወደ ሰገባ መልስ አይደል? ተቆርጦ ወደቀ ጆሮ አንስቶ ሊገለው እኮ ነው የመጣው። እግዚአብሔር የእጁን ሰጠው ነው የምንለው እኛ ብንሆን። ፓተርኑስ ይሄ ነው ፓተርኑ። ኢየሱስ ያደረገውን ድገሙ። አሜን በሏ። ማንም የፈለገው ሊል ይችላል። ማንም የፈለገውን ይበል። በእግዚአብሔር ፊት አብሮ አይቆም። ዘላለም እኮ አለ። ሰባ ላይ ዓለም ሞኝ ይበለ፣ ዘላለም ላይ እግዚአብሔር ክቡር ይላል። አንጆሮ ብርገም አረገና ፈወሰው ነው እንዴ? አንተ አሁን አትቁረጥ እባክህ። ራሱ እኮ በጣም እኮ ከባድ ነገር ነው። ጆሮ ሲቆርጠው ሊገል የመጣውን ሰው የጆሮ ቢቆርጥልህ አንድ ሰው አትቁረጥ ብትለው ራሱ እንዴ ምን አይነት ሰው ነው እባክህ ይላል። ጆሮ የተቆረጠው ሰው የራሱ ቆሙ ስላንተ ልገለው መጥቼ ሊያድነኝ። መፈወስስ አድቫንስ ነው፣ ከአይምሮ በላይ ነው። ባይዞ ሰውየው ለዛ ነው አልገባውም፣ ከአይምሮ በላይ ነው። ቢገባው ኖርማ ቆም ይለን እምልህ ከመረዳት በላይ ነው። እፍፍ አደረገና ለጠፈው ነው የሚለው። እንደውም ሉቃስ ይኸው ሰውዬ ነው። ባይዞ ለጠፈው ማለት ምን ማለት ነው? አሁን ለጠፈው አይደል? አሁን ሳፋው ይሄዳል ይገባል። አሁን ሰርጀሪ ሰራው የሆነ ነገር አረገው ይገባናል። ለጠፈው አይገባም። የሕክምና ቋንቋ ስላጣ ነው ሉቃስ። ይሄ እኮ የምናከመውም አይደለም። ይሄ መቼስ በቃ አምላክ ነው እኮ እንደዚህ አድርጎ እንደዚህ ይቻረካት አፈር አይደል? ለሰን አረገው። ጆሮ ስራዋን ቀጠለች። ያ እንትናስ ማን ነው? ያ ማልኮስ የሚሉ ሰው ጆሮውን ቼክ አድርጎ ሰርታለች ብሎ ኢየሱስን ሊሰቅል ይዞ ሄደ። ተአምር ሰው አያድንም። ባይዘው የምትድነው በእግዚአብሔር ቃል ብቻ ነው። እስቲ አሜን በሏ። በእውነት ነው የምላችሁ። ተአምር ሰው አያድንም። እንኳን ያየ ከሩቅ ቆሞ ያየ እንዳይመስል የተሰራለት አይድንም። የእግዚአብሔር ቃል ሲገባ ነው ምድነው። እግዚአብሔር የዘላለም ሕይወት ያስቀመጠው እዚህ እውነት ውስጥ ነው። እና ሰውየው ጆሮን ቼክ አድርጎ ይዞ ሴት ኢየሱስ አንተ ቢያንስ አንተን አልፈወስኩ አላሉ። ከጴጥሮስ ጋር ነው ኢየሱስ የሚያወራው። ማለት ሌላ ጥፋት እንዳታጠፋ አንተ አለው። ምክንያቱም ጴጥሮስ አያያዝም አይችልም፣ ዝም ብሎ ነው የሚሰደው።
እንዴ አያያዝ አይችልም። አሁን እዚህ ውስጥ አሁን ሰይፋውን ይዛችሁ የምታውቁ ሰዎች አላችሁ። አሁን ሲሰድደውን ሰይፍ የሚያክል ነገር ተሰደውን ጆሮ ይቆረጣል። ጆሮ እኮ አቅዳ አታገኘውም አይደል? ብሰድ እኮ ተስተዋል። የፈሪው ነው ያገኘው። ለነገሩ እሱ ከባህር አሳ ይዛል እንጂ አንተ ዝንት የሚቆረጥ ቦታ እያለ ጆሮ በልበልበል ብዙ ታበላሻለህ። አንተ የማይሆን ነገር ቆርጣ አሁን እንደዚህ ሰውየውን ቆርጦ ለመፈወስ ራሱ እንደማይመስል ያደርገው ይችላል። በልሳ ይሆን ጴጥሮስ ኦፌንድድ የሚሆን አይመስላችሁም? እኔ በሆነ ሆናለሁ። አንተ ሲያግዙ አትታግዝም እንዴ? እኔ ማን ይፈልገኛል አንተን ብለው ነው የመጡት። አንተን ሊይዙ አይደል እንዴ? እየረዳው ነው ሲለው ያንተ ሰይፍ እንኳን ለኔ ላንተ አይሆንም አለው። አሁን አባቴን ብለምነው አለው። አባት ትቼዋለሁ ብል ወደ ሞት መጥቶ ይሄን ሁሉ መንገድ መጥቶ ትቼዋለሁ ብል 12 ጭፍራ መልአክ በቁጥር 72000 ማለት ነው ይመጣላል። አንድ መልአክ ወርዶ ሁለተኛ ነገሥት 18 ላይ አንድ መልአክ ስም የሌለው ማዕረግ የሌለው መልአክ ብቻ የተባለ የሚካኤል የምናምን አይነት ያልሆነ ዝም ብሎ መጥቶ 185,000 ታጥቆ የቆመ ወታደር ገደለ ይላል። ኖርማል እንዲህ ቸርች የመጣ ሰው እንዳይመስል ታጥቀው የቆሙት እርግፍ 185,000 በአንድ አዳር። እግዚአብሔር በቃ ና ሲሎ ነው ባይዞ የተመለሰው። ና ባይለው እስራኤላዊ ያልሆነውን በሙሉ ጨርሶ ይሄዳል። በሙሉ አሕዛብ አያውቅም። እሱ እስራኤላዊ ብቻ ወደዚህ ሁኑ እያለ ና በቃ አለ። አንድ መልአክ ወርዶ 185,000 ከጨረሰ 72,000 መልአክ ቢመጣ የዛን ቀን የዓለም ፍጻሜ የዛን ቀን ነው ባይዞ። በእውነት በእነሱ ጦስ እኛም ኢትዮጵያውያንም በማይመለከተን ምክንያቱም 72,000 መልአክ እኮ አንዱ ራሱ እዛ አካባቢ ያለውን ሲሰራ ሌላ ሰፈር እኮ ነው የሚሄደው። አስበዋል። የተወሰኑት አፍሪካ ነው የሚመጡት። ቀሬና ምናምን ይመጣሉ። እንደውም ስምዖንም አለ እዚህ አካባቢ። ኢየሱስ በዚህ መጠን ክፋት እየተደረገበት ይቅር በላቸው፣ እኛን ይቅር እያላችሁ ኑሩ። የት ድረስ? እዚህ ድረስ። ለምን? የኔ አይነት ህይወት ነው የእናንተም። እሺ አፕሊኬሽኑ እናንተ ስሩት፣ እኔ እዚሁ ክፍሉ ላይ ልቆይ። ግን እናንተ በኋላ ይሄ 2 ቆሮንቶስ 8:9 አንብቡት እሺ። በእርሱ ባለጠጎች እንሆን ዘንድ እርሱ ስለኛ ድሃ ሆነ የሚለው ቃል ቀጥታ ቃሉ የሚጠቀሟቸው ቃላቶች ከዚህ ጋር አብረው የሚሄዱ ናቸውና ገዢዎቹም ተሳለቁበት። ከዛስ ጲላጦስ መጣ ባይዞ መጣ። ጲላጦስ እንትን ይዞ ነው የመጣው፣ ጽሁፍ ያለው እዚህ መስቀሉ አናት ላይ የሚደረግ ነው ይዞ መጣ። እንካሉ ለአንዱ የጦር ወታደር ምን አሉ? ምን ይሄን እንጨት ውሰድና እዛ ጭንቅላቱ ላይ ከላይ ከፍ አድርገህ ምታው አለው። ምንድነው ሲል ጽሁፍ ነው፣ ሂድና ምታ አለው። ንጉስ ነው፣ መከለከል አትችልም። ምንድነው የሚለው ጽሁፉ? ቁጥር 38 ምንድነው የሚለው? ከራሱ በላይ ይህ የአይሁድ ንጉስ ነው። በሆነ ጲላጦስ ልክ አይደለም። እኛውን የወንጌል አማኝ ስለሆነ ነው ልክ ነው የምንለው። ጲላጦስን እንደ አንድ አሕዛብ ቁጠሩት። ጲላጦስ መጽሐፍ የነበረበት የትኛውን ነው? የአይሁድ ሕግ መምህራን የነገሩትን ነው መጽሐፍ የነበረበት። ነገሩ ከእግዚአብሔር ትእዛዝ ስለሆነ ብቻ ነው ይሄን የጻፈው እንጂ የአይሁድ ንጉስ ነኝ እንዳለ ብለህ ጻፍ አሉት። ንጉስ አይደለም እኮ ነው እንዳለ ብለህ ጻፍ ሲሉት የጻፍኩትን ጽፌያለሁ እና አልቀይረውም። ኦልሬዲ ኢየሱስ የአይሁድ ንጉስ ነው። ክብር ለኢየሱስ ይሁን። እስቲ አንድ ቃል አውጡልኝ። ዮሐንስ 19:19 እንደዚህ ይላል፣ ጲላጦስም ጽሑፍ ጽፎ በመስቀሉ ላይ አንጠለጠለው። ጽሑፉም የናዝሬቱ ኢየሱስ የአይሁድ ንጉስ የሚል ነበር። ከዛ ቁጥር 20 ኢየሱስ የተሰቀለበት ቦታ ከከተማው አጠገብ ስለነበር ብዙዎች አይሁድ ጽሑፉን ምን አሉት? የሰቀለ ብቻ አይደለም፣ ሲሰቀል የነበረ ብቻ አይደለም፣ የሚያልፍ አይሁዳዊ በሙሉ ሲያይ ንጉስህ ነው እማይመለከተኝ ያለ ሰው ሁሉ ማን የተሰቀለው ብሎ ብቅ ሲል ንጉስህ ተሰቅሏል። የሚያልፉ ሁሉ አይደለም የሚለው። ከዛ ምንድነው የሚለው?
ብዙዎች አይጽፉና ጽሑፉም በአረማይክና በላቲን በግሪክም ነበር። በሶስት ቋንቋ ነው የጻፈው። አረማይክ ኮመንሊ የሚነገር ቋንቋ ነው። ግሪክ በዛ ዘመን ግሎባሊ አሁን እንግሊዘኛ እንደዚህ ግሎባል ቋንቋ እንደሆነ በዛ ዘመን እንደዛ አይነት ነው። ላቲንም the most influential የሆነ ቋንቋ ነው። እንደ ስራ ቋንቋ ጭምር ይጠቀሙታል። በሶስቱ አረማይክ፣ ግሪክ እና በላቲን የጻፈው ምንድነው የሚለው መሰላችሁ? የሹዋ ሃናዜሬ ሜሌክ ሃ ያሁዲም ነው የሚለው። እነዚህን የጻፋቸውን የመጀመሪያ ቃላት ካወጣችሁ ዋይ ኤች ደብሊው ኤች ያህዌ ነው የሚለው። ኢየሱስ ሂዝ ጋድ የጻፈውን የመጀመሪያ ቃላት ካወጣችኋቸው ያህዌ ነው የሚለው። ትክክለኛ ንጉሳችሁ እሱ ነው አላቸው። ሲያነበው ታውቃለህ። አሁን ጲላጦስ አሁን ገባ በሮማውያን የተሾመ ነው። ምንም የሚያውቀው ጉዳይ የለም። የአይሁድ ሕግ መምህራን ያውቁታል። የእንትኑን ኮዷን ያውቋታል። ያህዌ ብሎ ነው የጻፈው። ቀይር እኛ ለመጻፍ 5 ነው የምንታጠበው ይሄን ስም። አንተ ዝም ብለህ አምጥተህ ጽፈህ ትለጥፋለህ እንዴ? አይጠሩትም። ያህዌ ብሎ አይጠራም አይሁዳዊ። ያህ ነው የሚለው። ለምን? ሙሉ ስሙ አይጠራም። የክብር ስም ነው። ሌላ አሁን አዶናይ ኤሎሂም ያህዌ እግዚአብሔር ለሙሴ ዘጸአት 3:14 ላይ የተገለጠበት ነው። ስምህን ማን ልበላቸው አለው። ሙሴ መጣና ሂድ ብለኸኛል። ስምህ ማን ነው ሲለው ያለና የሚኖር በላቸው አለው። ስምህ ማን ነው ሲለው ያለና የሚኖር ነኝ። አሁን መተ እከሌ አትለኝም። ያለና ያህዌ ነኝ እኔ ነኝ አለ። ከእኔ በቀር ሌላ የለም አለና የዚህ ጲላጦስ የሚሉ ሰው ምንድን ጽፉ? ያህዌ ቀይር አሉት። አልቀይርም። ቃሉንስ ግሪክ፣ አረማይስጥ፣ ላቲን። ክብር ለኢየሱስ ይሁን። ይሄ ከተከናወነ በኋላ ነው እንግዲህ ከዛ በቃ ጨረሱ። መሬት ያለው አለቀ። መሬት ያለው ነገር በሙሉ አለቀ። ከዛስ መስቀል ላይ ሆነ ወሬው። ከዛ ደግሞ ግራና ቀኝ ደግሞ የተሰቀሉ አሉ። ሰይጣን አልጨረሰም። መሬት ባሉት ሲጨርስ ደግሞ እዚህ ጋር ደግሞ አሉ 2 ሟች ኢየሱስ መሃል ነው። ጀመሩታ። አንዱ አየሁ አንተ ክርስቶስ ከሆንክ እስቲ ራስንም እኛንም አድንና ልመንህ። አንተ ከባድ ያለም ይሄ ነገር እስቲ